ደልፍኝ አስገባው። ከዚያም ማሰሮውን ይዘ ዘይቱን በራሱ ላይ አፍስስና እግዚአብሔር እንዲህ ይላል፣ እነሆ እኔ በእስራኤል ላይ እንድትነግስ ቀባሁህ ብለህ አውጅ። ከዚያም በሩን ከፍተ ሩጥ፣ ፈጽሞ አትዘጊ። የእግዚአብሔር ሰው ኤልሳ የአገልግሎቱ ማብቂያ ነው አይደል? ይሄ ሰሞን የኤልሳ የአገልግሎት ማብቂያ ነው እና ከኤልያስ የተቀበለውን አገልግሎት ጨርሶ ሊሄድ ነው እና እግዚአብሔር እዩ ይቀባል ያለው በኤልሳ እጅ አልነበረም። ትዝ ይላችኋል። የአንደኛ ነገሥት ምዕራፍ 19 ላይ በኤልያስ እጅ ነበረ። በምትክ ኤልሳን ከዛ አዛሄልን በሶሪያ ላይ እዩን በሰማሪያ ላይ ተቀባል ያለው ለኤልያስ ነበር። ኤልያስን እግዚአብሔር ስላጣደፈው ኤልሳን ብቻ ቀብቶ እዩና አዛሄልን ኤልሳ እንዲቀባ እግዚአብሔር ኤልያስን በጣም አጣደፈው እና በዛ ምክንያት ነው ኤልሳ አገልግሎ ልክ ጊዜው ሲደርስ ከነቢያት ማህበር መካከል አንዱን ጠራው ይላል። የነቢያት ማህበር ማለት 50 ሆነው በየከተማው አሉና እዚህ አብሮት ካሉት መካከል አንዱን ጠራውና ጎልማሳ ነብይ ነው። ጠራውና በቀንድ ዘይት ሞልተ ሩጥ፣ ከዛ ሲለው በሬማት ወደምትገኘው ወደ ገለዓድ ሂድ እና እዛ አለቆች የሚሰበሰቡበት ከተማ ነው፣ ሹማምንት የሚሰበሰቡበት ከተማ እና እዛ ሹማምንት መካከል አንድ ሰው ታገኛለህ አለው። የናሚሴን የልጅ ልጅ የማን ልጅ ነው የሚለው? ከዛ የዮሳፍጥን ልጅ እዩን ታገኘዋለህ። ስታገኘው ከመካከል ለይታ አውጣዋል። በጣም በትህትና ጎናቸው ከጓደኞች መሃል ይለያል በሉት እና ከመካከል አውጣውና ሲለው እሺ ሲለው ለየው ከመሃልና ለብቻ ወደ ውስጥ ይዘው ግባ አለው እና ይዘው ስትገባ ለምንድን ነው ቢሉ ፈልጌው ነው ብለህ ይዘው ግባና በሩን ዘግተህ በቀንድ የሞላውን ዘይት በራሱ ላይ ድፋበት እና እግዚአብሔር እንዲህ ይላል። በምን ላይ ነው የሚለው? በእስራኤል ላይ ነው የሚለው። በእስራኤል ንጉሥ ትሆን ዘንድ ቀብቼሃለሁ። አክዓብ ከሞተ በኋላ በእስራኤል ላይ ኢዮራምም አካዝያስም ነገሥታት ናቸው። ኤልዛቤል ደግሞ ንግሥት ናት። እነሱ እያሉ እግዚአብሔር እዩን ንጉሥ አድርጌሃለሁ አለው። ምክንያቱም ኤልዛቤል እስራኤላዊ አይደለችም። ኤልዛቤል ሲዶናዊት ናት። ሲዶና ማለት በዓል የሚመለክበት ሀገር፣ እስራኤል አይደለችም። ስለዚህ እሷ እያለች እግዚአብሔር ንጉሥ ቀባ እና በርስቱ ላይ ንጉሥ አድርጎሃል እግዚአብሔር ብለህ ተናግረህ አለው። በሩን ክፈትና ሩጥ። ደስ ነው የሚለው። ሙገሳም ስድብም አይሰማም ሰውየው። በጭንቅላቱ ላይ ልክ ደረሰ አይደለም የሚለው። ሬማት ወዳለች ወደ ገለዓድ ደረሰና አገኘ። ኤልሳ ያለውን አገኘ። ኤልሳ እንደምታውቁት ነው እንግዲህ በጣም ታላቅ የሚባል ነብይ ነው። እንትኑን ነግሮታል። ሁኔታውን ሲነግረው ሰውየው ሲል እንደነበረ አገኘው። ከመካከላቸው ገንጥሎ ወጣው። ለምንድን ነው ሲለው ፈልጌህ ነው አለው። ከጓደኞቹ መካከል እየተጫወተ ነው ያገኘው። እናንተ ወደታች ወርዳችሁ አንብቡት። እየተጫወቱ እያለ ደረሰ ሰውየው ድንገት። ከዛ ምን እንዳሉ ታውቃላችሁ? አለቃ ሆይ አለው። አለቆች ናቸው፣ ኖርማል ሰው አይደለም። የጦር ጀነራል ነው ባይዘው እዩ። አለቃ ሆይ አለው። አቤት አለው። ካንተ ጋር ጉዳይ አለኝ አለው። የተቀሩት አለቆች ምንድን ነው ሲሉት ፈልጌው ነው ወደ ውስጥ እንግባ ሲለው እዩ ብድግ ብሎ እሺ ብሎ ገባ። ኦሬዲ እግዚአብሔር ቅባቱን ሲልክ የእዩን ልብ አዘጋጅቶታል። ሲስተሙ ልክ እንዳልሆነ ገብቶታል። እዩ ምንም ማድረግ ስለማይችል ነው ቁጭ ያለው። ስለዚህ እግዚአብሔር ይሄንን ሰው ኢምፓወር ነው ያደረገው። ኦሬዲ ውስጡ አለ። ይሄንን አይነት የመናፍስት አሰራር በእስራኤል ላይ ተቀምጦ አንድ ቀን ይገለበጣል ይላል ቁጭ ብሎ። ግን በምን ኃይል ይገልብጠው? ኤልዛቤል ዲመኒክ ናት ባይዘው። ቀላል እንዳትመስላችሁ። ኤልያስን የሚያክል ታላቅ ነብይ ብቻዬን ቀረው አስበላ ክትክታ ዛፍ ስር ያስተኛች ናት። አሁን ሰው ሁሉ ኤልዛቤል አንድ ግለሰብ ነው የምትመስለው። አይደለም፣ ስፒሪት ነው ከጀርባዋ የሚሰራ። ሴትዮዋ አንድ ግለሰብ ናት፣ ግን ከጀርባዋ ስፒሪት አለ። ኤልያስን የሚያክል እሳት ከሰማይ ፊዚካሊ ሰው በአይን የሚያዩን እሳት የሚያወርድ ሰውዬ አቅም አሳጥተዋለች። ያን ያክል እስራኤልን ረግጦ ነው የያዘው ኤልዛቤል ላይ ያለው አሰራር።
ስለዚህ እዩ ቁጭ ብሎ ይጠብቃል። ኤልሳ ስለከበደ በኤልሳ ዘመን መንቀሳቀስ አልቻለችም። በኤልያስ ዘመን እንደፈለገ ሆናለች። ኤልሳ ግን እጥፍ ነበር አይደል ላይ የነበረው ነገር። ስለዚህ ኤልዛቤል አንድም ቦታ ኤልሳ ለመቃወምም ሬዚስት ለማድረግም ስትመጣ አታገኘትም፣ አትችለውም፣ ረግጦታል። እዩ ደግሞ መቅበር አለበት ነው። ምክንያቱም የሆነ ቀን ሾልኮ መውጣቱ ስለማይቀር እድል ስለሆነ የሚፈልገው እግዚአብሔር ነገሩን መግደል ፈለገ። ስለዚህ እዩን አስተካከለው። እዩ ጋር ደረሰ። እዩ ወደ ውስጥ ገባ። በርስቱ ላይ አለቃ ትሆናለህ፣ በእስራኤል ንጉሥ ነህ ብሎ ጭንቅላቱ ላይ ደፍቶ በሩን ከፍቶ ሮጠ ይላል። ጥሩ ነው። አንዳንዴ በሩን ከፍቶ ሲሮጥ አለቆቹ ተሰብስበው ይጠብቁታል። እዛ እንትኑ ጋር የቤቱ እንትን ውስጥ ከውስጥ ሲወጣ ሰውየው ልብሱ፣ ጭንቅላቱ፣ ፊቱ ሁሉ ዘይት በዘይት ነው። እንዴ ይሄ እብድ ምን አለህ አሉት። ሊትራሊ ሰውየውን እብድ አሉት። ይሄ እብድ ምንድን ያለ ሲሉት እብድ አይደለም አላቸው። እግዚአብሔር እንዲህ አለኝ አላቸው። ምን አለ? ከኤልሳ የተላከ እግዚአብሔር ነብይ ነው። ምን አለ? በእስራኤል ንጉሥ ነህ አለኝ። ከጥቂት ደቂቃ በፊት ጓደኛቸው ነው፣ አለቃ ነው። ከጥቂት ደቂቃ በኋላ እሱ ንጉሥ ነው። ስቲል እነሱ አለቆች ናቸው። እግዚአብሔር ሲመጣ ከባድ ነው። ስቲል እነሱ አለቃ ናቸው፣ ተመጣጣኝ። እሱስ ንጉሥ ሆነ። ንጉሥ ሆንኩ ሲላቸው መጽሐፍ ሲናገር ልብሳቸውን አውልቀው አነጠፉ ይላል። ንጉሥ ሆይ አሉት። ከዛስ መለከት አምጥተው ድምፃቸውን ከፍ አድርገው እዩ ነገሰ አሉ። ከዛ እዩ ምንድን ነው ያደረገው? ሰረገላው ላይ ተቀመጠ። ወደ ኢዝራኤል ሩጫ ጀመረ። እግዚአብሔር አፖይንት ያደረገው ዙፋኑ ላይ እንዲቀመጥ ብቻ ሳይሆን በኤልዛቤል በኩል በእስራኤል ላይ የመጣውን ነገር እንዲበቀልለት ነው። እግዚአብሔር ለሪቬንጅ ነው አኖይንት ያደረገው፣ ሊበቀል ነው። የእግዚአብሔርን ቁጣ በእስራኤል ላይ ማሳያ ነው ይሄ ሰውዬ። እና ወደ እስራኤል እየሮጠ ሲሄድ መንገድ ላይ ኢዮራምን አገኘው። እኔ የብሉይ ኪዳን አንዳንድ የብሉይ ኪዳን ታሪክ በጣም ነው ኢምፕረስ የሚያደርገኝ። አሁን እናንተ ብትሆኑ የዛ ታሪክ አሁን እዩ እናንተ ብትሆኑ እየሄደ እያለ ኢዮራምን ሲያገኘው ሰላም ነውና አለ። አመጣጡ ያስፈራል። ሰውየው ታውቃላችሁ እኮ ውስጡ ላይ የሆነ ነገር ያለው ሰው እኮ ሰላም ነው። ምን ሰላም አለ አለ። እስከ ትላንት እኮ ሰላም ነው እዩ። ዛሬ ምሳ ሰዓት ላይ የሆነ ነገር አግኝተታ ምን ሰላም አለ አለው። ያንተና የእናትህ አለው አይደል? ያው የኤልዛቤል ልጅ ነው። ያንተና የእናትህ ግልሙትና የሚለው ቃል ባይዘዌ በኃጢአት መውደቅ ምናምን አይደለም ትርጉሙ። እስራኤልን ከእግዚአብሔር ወደ በዓል ወሰዳችሁት። ግልሙትና የሚለው የጣዖት አምልኮ ነው ባይዘዌ። ኤልዛቤል አንድ ባል ነው ያላት፣ ግን ሕዝበ እስራኤልን ከእግዚአብሔር ወደ ጣዖት አምልኮ ያንተና የእናትህ ግልሙትና እያለ ምን ሰላም አለ አለው ይልና ከዛ ፍላጻ አይደል ሰደደበት ይላል። እኔ ይሄንን ነገስትን የጻፈው እንትና ነው። ማነው የዜና ጸሐፊው? እዝራ ነህምያን የጻፈው ማለት 6 መጽሐፍ ነው የጻፈው። ሲጽፈው በጣም ነው በቃ የሚደንቀው። የላከው ፍላጻ ይላል አይደል በጀርባው ገብቶ በደረቱ በእንትኑ ገብቶ ሲጽፈው እንትን ነው ለሙቪ ራሱ አይሆን መጽሐፍ ቅዱስ ባይሆን እኮ በእውነት ከባድ እኮ ነው። እሱ ይላል በእርሻ ውስጥ ወደቀ፣ እየሄደ እያለ የሌላኛውንም አገኘው። እሱንም እንደዛ አረገ። ልክ ወደ እስራኤል ሲጠጋ የኤልዛቤል ቅጥር ላይ የሚቆሙ ጉበኞች አዩትና አንድ ሰው እየጋለበ እየመጣ ነው አሉ። ማንን ይመስላል ሲሉ የናሚሴ ልጅ እዩን ይመስላል። አነዳዱ እንደ እብድ ነው የሚነዳው ይላል ሰውየው። እንደ እብድ ነው ሲነዳውና እዩ ሳይሆን አይቀርም ማለት ደረሰ። ቅጥር ላይ ያለውን ሰውዬም ጠየቀው ሰላም ነውን ሲለው እምትተባበረኝ ከሆነ ሰረገላ ላይ ልወጣ አለው። ካልተባበረከኝ ቤተ መንግስት ሲገባ ኤልዛቤል በመስኮቱ ላይ በቀላ ምን እንዳለችው ታውቃላችሁ? አለቃውን የገደለ ዘምሪ ሆይ አለችው።
በጣም ከባድ ቀን እኮ ነው። ዘምሪ አለቃውን ገሎ ነው የነገሰው። አለቃን ገለ ልነግስ ነው አለችው። ኢዮራምን ገለ፣ አካዝያስን ገለ፣ ዘምሪ አለችው። እዩ እንደሆነ እኮ ታውቃለች። ዘምሪ አለችው። ታሪክ ጠቀሰችለት። ዘምሪ ሆይ ሰላም ነውን ስትለው መልስም አልነበረውም። እሷ ጋር ሊተባበረኝ የሚችል ማን አለ ሲል ሁለት ሰው በቅ ሲል ወርውሯት አለ። ሲወረውሯት ደሟ በግንብ ላይ ተረጨ ይላል። ከዛስ ገባና ቁጭ ብሎ እየበላ እያለ የኤልዛቤልን ሬሳ አሉ ቤተ መንግስት ውስጥ እኮ ነው ውሾች እየበሉት ነው አሉት። ምንድነው የሚለው ቃሉ? የእግዚአብሔር ሰው ነብዩ ኤልያስ እንደተናገረ አይደል ያለው? ኤልያስ ተናግሯል። የኤልዛቤልን ሬሳ ውሻ ይበላዋል ብሎ በኤልያስ በኩል የተነገረው የትንቢት ቃል ተፈጸመ ማለት የናቡቴን ደም እግዚአብሔር ተበቀለ አላቸው። እሱ ብቻ እንዳይመስላችሁ የቀረ አንድ ሰው እንዳይቀር አድርጎ ወደ በዓል አምልኮ የሄዱትን በሙሉ ዞር አረጋቸው። የቤተ ክርስቲያን ክብር፣ የቤተ ክርስቲያን መልክ መመለስ አለበት። መጋደላችን ከስጋና ከደም ጋር አይደለም። ይህ አዲስ ኪዳን ነው። ከስጋ ለባሽ ጀርባ የሚሰራ የመንፈስ አሰራር አለ። እግዚአብሔር ይሄንን የሚበቀለው በእናንተ ነው። ራሳችሁን አዘጋጁ። አንዳንድ ነገሮችን አትቀበሉ። ሁሉም ሰው ተቀብሎታል ምን እናርግ አይባልም። የቤተ ክርስቲያን ስታንዳርድ መጽሐፍ ቅዱስ ላይ አለ። ከዚህ ስታንዳርድ ከወረድን ተንበርክከን ማልቀስ ነው ያለብን። ሁሉ በዚህ በኩል እየሄደ ነው ተብሎ አንዳንድ ነገርን አጽድቀን ቁጭ እናደርገው። ኤልዛቤል እንዲያረገች ነው፣ እነ ዮራምም እንዲያረግ፣ አገሩ በሙሉ እንደዚህ ነው። ሰው ሁሉ ከእግዚአብሔር ፊቱን አዙሯል። ምን ላርግ ታዲያ አላለም። ወክ አረገ ከእግዚአብሔር ጋር። የማምለኪያ ኮረብቶችን፣ አጸዶችን፣ መሰዊያዎችን አስወገደ ይላል። የእግዚአብሔርን ቤት ከፈተ ይላል። አምልኮ በእግዚአብሔር ቤት ተጀመረ ይላል። ክብር ለኢየሱስ ይሁን። መመለስ አለበት። ሌላ ሰው አትጠብቁ። ሌላ የሆነ የሚመጣ አንድ ትውልድ አለ አትበሉ። እኔና እናንተ ባለንበት በዚህ ዘመን እግዚአብሔር በኢየሩሳሌም ቤተክርስቲያን ያደረገውን አዲስ አበባ መድገም አለበት። በፍጹም ምን እናርግ? መንበርከክ እንጀምር። ምን እናርግ? ወደ ቅዱስ ቃሉ እንምጣ። ምን እናርግ? መንፈስ ቅዱስ በእኛ ህይወት አልፎ እንዲሰራ ራሳችንን እናቅርብ። ሰራ በህይወቴ በሉት። ምድሬን አሳልፈ ስጠኝ፣ ለምኑት። እምበላው ስጠኝ፣ እምጠጣው ስጠኝ። እንደሷ አትጸልዩ። እሱን የማይጸልዩም ይበላሉ ይጠጣሉ። እንኳን እናንተ አፍተሮል ካልበላችሁ እንዳትበሉ ፈልጓል ማለት ነው። አሜን የሚል ጠፋ እንዴ? ካልበላችሁ ልገለይ ነው አትበሉት። በዚህ ውስጥ ምን ልታስተምረኝ ነው የሚባለው? የኔ አምላክ እኮ ነው ዓለምን እኮ የሚያኖረው። አሜን በሏ እንዴ። እጅን ትከፍታለህ የሚል ቃል አንብባችኋል መዝሙር ላይ። እጅን ትከፍታለህ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ የተባለው እኮ የኛ አምላክ ነው። እጁን ከፍቶ እጽዋትም እንስሳትም ሰው ሁሉም ባህር ውስጥ መሬት ላይ ያለው በሙሉ የሚበላው ከሱ እጅ ነው። ከአስራበ የሆነ ነገር እያስተማረ ለሱ አጸልዩ ልላችሁ ነው። ከናንተ ይለፍ ጸሎቱ። ስለ ኔሽን ጸሎት፣ ስለ ትውልዱ ግድ ይበለን። በእውነት ተንበርክኮ ማማጥ፣ ማልቀስ፣ ማለት የሚችል ትውልድ። ከመጸለይ ግን መድከም የለብንም። ከመንበርከክ መድከም የለብንም። ነገሮች ምንም ያክል ከባድ ሊሆኑ ይችላሉ። በጣም ኢንቲሜት መሆን አለብን ከጌታ ጋር። ይሄንን ትውልድ ማዳን እግዚአብሔር የሚፈልገው በእኔና በእናንተ ነው። እውነቴን ነው የምላችሁ። ሌላ አሳይመንት ለሌላ ትውልድ መስጠት የለብንም። እኛ ጨርሰን የሚቀጥለው ትውልድ የተስተካከለ ነገር ላይ መግባት አለበት። በቃ እዩን እግዚአብሔር የላከው ለዚህ ዓላማ ብቻ ነው። ሌላ ዓላማ የለውም። ሰውየው ባይዘው የነገሰውም አጭር ዓመት ነው። የሰራውስ ይሄንን ነው። እግዚአብሔር የቀባው ለዚህ ነው። ልጁም አካናውኖ በወጣትነቱ የጨረሰው ይሄንን ነው። ጨረሰ። ሌላ ታሪክ የለውም። ወደሚቀጥል ሌላ እንደውም ይሄ ሰውዬ ባይዘው አገልግሎት ጨርሶ ኤልሳ እኮ አልጨረሰም።
ከዚህ ሰውዬ በኋላ ሁሉ ኤልሳ እኮ መጣ አርጅቶ። እዩስ የተሰጠው ይሄ ነው ሚሽኑ። ሚሽኑን ጨረሰ። በቃ እግዚአብሔር ሚሽኑን አስጨርሶ ዞር አደረገው። በቃ ጨረሰ ሰውዬው። ስክሪፕቸር ላይ ግን ገባ፣ መጽሐፍ ቅዱስ ውስጥ ገባ። የእግዚአብሔርን በቀል ተበቀለለት ተብሎ። አንዳንዴ እግዚአብሔር አፖይንት ያደረጋችሁ ነገር ቀላል ሊመስላችሁ ይችላል። አድርጉት። አንድ ሰው ያንብባችኋል። ፊናስ የሚባል እስራኤል ከሞዓብ ጋር በኃጢአት የወደቁ ጊዜ እግዚአብሔር ሲቆጣ አንዱን እስራኤላዊ ከአንዷ ሞዓባዊት ጋር በምድር ላይ በጦር አጣበቃቸው ይላል። ይችን እኮ ነው የሰራው ልጁ። ባይዘወይ እንዴት የእግዚአብሔር ብሎ ብቻ እኮ አይደለም ተበሳጭቶ ነው። እንዴት እንደዚህ አይነት አመጽ ያደርጋል ብሎ ከምድር ላይ ሲያደርገው መጽሐፍ ምንድን ነው የሚለው? ፊናስ የእግዚአብሔርን በቀል ቁጣዬን ተቆጣልኝ በቀሌን ተበቀለልኛልና እግዚአብሔር ምን እንዳልተቀላችሁ ከሱ ዘር በቤቴ የሚያጠን አይጠፋም አለ። ያችን እኮ ነው ያደረገው። ክብር ለኢየሱስ ይሁን። እግዚአብሔር ቤተ ክርስቲያንን በብዙ ኃይል በብዙ ክብር ያድሳታል። ቤተ ክርስቲያን ሁሌ እግዚአብሔር ናት፣ ያድሳታል። በእኛ ቢያድሳት ግን የተሻለ ነው። ለእኛ እግዚአብሔር ማድረሱ አይቀርም። እግዚአብሔር አደርጋለሁ ያለው ማድረጉ አይቀርም። ግን በዚህ ትውልድ ማድረግ አለበት። ግን በእኔና በእናንተ ማድረግ አለበት። ሰዎች አይናቸውን ወደ ጌታ ዞር ማድረግ አለባቸው። አይናቸውን ወደ ወንጌል መመለስ አለባቸው። ሌሎች ርዕሶች በሙሉ ከእግዚአብሔር ቤት ተጠርገው መውጣት አለባቸው። ኢየሱስ እንግዳ መሆን የለበትም። ቸርች መመለስ አለበት። ይሄ ክብር የሐዋርያት ቤተ ክርስቲያን ደካማ ናቸው ሰዎቹ ሲታዩ፣ ከውስጣቸው የሚወጣው የእግዚአብሔር ኃይል ግን ምድራቸውን፣ ትውልዳቸውን፣ ከተማቸውን ይኸው ዘመንን በሙሉ የሚሻገር ነበር። በጣም ይክበድ በልባችሁ ላይ በጣም የያዛችሁ ዛሬ የያዛችሁ አይልቀቃችሁ። ቤት ገብታችሁ እንቅልፍ ይከልክላችሁ። በእውነት ቤተ ክርስቲያን በዚህ አይነት መንገድ፣ ትውልዳችን በዚህ አይነት መንገድ፣ ምድራችን እንደዚህ ሆና በፍጹም መተኛት የለብንም። በፍጹም ቀባኝ እንዳንለው ይሄ ሁሉ ኃይል ወርዷል ላያችን ላይ። ይሄ ሁሉ መንፈስ ቅዱስን የሚያክል ግዙፍ አምላክ እኛ ውስጥ እኮ አለ። እዩ እኮ እንደዚህ እኛ እኮ የተቀበልነውን ያክል እኮ እዩ እኮ አልተቀበለም። እዩ ባይዘወይ አኖይንት ተደረገ። በቃ መንፈስ ቅዱስ ሲሰራ ብቻ ነው የሚመጣው እሱ ጋር። ከዛ ውጭ የለም። እኛስ ሊኖር ነው በውስጣችን የገባው አለ እኮ መንፈስ ቅዱስ። ቀባኝ እንዳትሉት እኔው ገብቻ አድሬያለሁ እኮ ነው የሚል። የኃይል እጥረት ሊያጋጥመን እንዳይችል ዋናው የኃይል ማመንጫው እኛ ውስጥ አለ። ስለዚህ ሰርኪዩቱ ፍሎ እንዲኖረው እላያችሁ ላይ ያለውን ኃይል ግጠሙት። የሆነ ነገር ላይ ይሄዳል ፍሎ። ክብር ለኢየሱስ ይሁን። ስለዚህ እናንተ ሃይ ቴንሽን አይታችኋል፣ ከከተማ ከተማ የሚያቋርጥ ልክ እንደዛ እንደ ሃይ ቴንሽን እላያችሁ ላይ ቀጥላችሁ አጠገባችሁ መግጠም ነው። ቤተሰባችሁ ላይ የምትሰሩት ስራ ላይ የምታገለግሉት አገልግሎት ላይ መንደሩ ላይ ግጠሙት። መንፈስ ቅዱስ የኃይል ምንጭ ነው። ይሄዳል። ታዩታላችሁ ሲሰራ። እኔ ስሰራ ነው የማልችለው። እሱ በእኔ ከሰራ ፍጥረትን እያናገረ ይሰራል። ሰው ብቻ እንዳይመስል ግዑዝ ነገር እያዘዘ ይሰራል። ይሄው መጽሐፉ ላይ እንደሱ ነው ያነበብነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ በዚህ እደሩ። ይሄ ነው መልእክታችሁ። እግዚአብሔር በእናንተ ይበቀል። በእውነት ልክ አኖይንቲንጉ ላይ ሲመጣ አቲቲዩድ ተቀየረ። ብድግ አለ። ነገስኩ አለ። ሰው ዝም ብሎ ነገስኩ ይላል እንዴ? አገር ሰብሰባ የምትገድል ኤልዛቤል ባለችበት አገር ነገስኩ አለ። ብድግ አለ። አቲቲዩዱን ቀየረው። ቦልድነሱ ተቀየረ። ፖዚሽናሊ እግዚአብሔር ለወጠው ሰውየው። አኖይንት እኮ ነው ያደረገው። ከውስጥ ወደ ውጭ ቀየረው ሰውየው። ምንም የተከተለው የጦር ኃይል የለም። እግዚአብሔር ነው አብሮት የነበረው። እግዚአብሔር ይሄንን በእኔና በእናንተ ዘመን ያርግ። ጴጥሮስ መንፈስ ቅዱስ ሲወርድበት ኪሎ አልጨመረም፣ ሳይዝ አልጨመረም። ራሱ ነው ሰውየው ብቅ ሲል 3000 ባንዴ 5000 ባንዴ ከተማ ባንዴ ይዞ የሚመጣውን ራሱ እኮ ነው ሰውየው ከእግዚአብሔር ጋር ሲሆን።
እንደዚህ መሆን አለበት። በልተን ጠጥተን ሰርተን መሞት የለብንም። ማገልገል አለብን። እውነቴን ነው የምነግራችሁ። ለመብላት ለመጠጣት የሆነ ነገር ለመሆን በጌታ መሆን አይጠይቅም። ናቹራል ማን እንደዛ ይሆናል። ስፒሪቹዋል ከሆንን መንፈስ ቅዱስ በእኛ ካለ ሰምቲንግ ኤክስትራ ኦርዲነሪ የሆነ ነገር መከናወን አለበት። እስቲ አሜን በሉ። እጃችሁን ዘርግታችሁ የማትሰሩትን መንፈስ ቅዱስ በእናንተ ዘርግቶ መስራት አለበት። እናንተ ተቀምጣችሁ የማትችሉትን መንፈስ ቅዱስ ከእናንተ ጋር ቁጭ ብሎ ማድረግ አለበት። እግዚአብሔር ከሰው ጋር አብሮ ሲሆን የሚሆን ነገር በእናንተ ሕይወት መሆን አለበት። እግዚአብሔር ከሰው ጋር ሲሆን የሚሆን ነገር አለ። ብቻህን ስትሆንና እግዚአብሔር አብሮ ሲኖር አንድ አይነት አይደለም። አንሱ እጆቻችሁ። አጭር ጸሎት ላድርግላችሁ። ክብር ለኢየሱስ ይሁን። የእግዚአብሔር ኃይል በእናንተ ላይ በልዩነት መገለጥ ይጀምር። የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር ቅባት የተባለው መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም በተለየ መንገድ በላያችሁ ላይ መገለጥ ይጀምር። ይሄ ኃይል አቲቲዩዳችሁን ይቀይረው። አስተሳሰባችሁን ይቀይረው። ፖዚሽናሊ አረማመዳችሁን ይቀይረው። ነገሮችን የምታዩበትን መንገድ ይቀይረው። ልዩነት ያርግ። ይሄ ሰው እንዲህ ከመሆኑ በፊትና የእግዚአብሔር ቅባት በላዩ ላይ ከመጣ በኋላ የተለያየ እንደነበረ አጠገቡ የነበሩት ወዳጆቹ እንኳን ሳይቀሩ በእርግጥ ትክክል ነው እንዳሉ የተገለጠን ነገር የሚያደርግ የእግዚአብሔር ኃይል በላያቸው ላይ ይገለጥ። ማንም ሰው አይቶ ሊክደው የማይችለው የእግዚአብሔር አኖይንቲንግ በላያቸው ላይ ኦፐሬት ያርግ። በላያቸው ላይ መስራት ይጀምር። ከራሳችን አሳልፈን ሰርቫይቭ ለማድረግ ከመንቀሳቀስ አሳልፈን ትውልድን የሚናጠቅ ይህንን ጄኔሬሽን ከገሃነም ደጅ ነጥቆ የሚያወጣ ወደ ሞት የሚነዱትን የሚመልስ ለመታረድ የተዘጋጁትን የሚያድን እንደዚህ ያለ ብርቱ ሸክም ላያችን ላይ አስቀምጥ። እንደዚህ አይነት ኃይል በላያችን ላይ ጫንብን። መንፈስ ቅዱስ እለምንሃለሁ። ወዳጆቼ ሰው እኮ ክርስቲያን መሆኑ ሳይታወቅ እኮ ይሞታል። እንዴት አይነት ኪሳራ ነው! አጀንዳው በላያችን ላይ ይገለጥ። እግዚአብሔር ሆይ ሲስተሙን የሚገነጣጥል ትውልድ ይነሳል። ዛሬ ጸልያለሁ። ይሄ ጉባኤ፣ ይሄ ትውልድ፣ የዘመናችን ያንተ የሆነችው ቤተ ክርስቲያን በምድራችን ላይ ያለውን የአውሬውን ሥራ ትቆራርጠው። የጨለማውን የመናፍስቱ ዓለም ላይ ያለውን መረብ ሆኖ የተዘረጋውን ሲስተም ቤተ ክርስቲያን ትበጣጥሰው። በቤተ ክርስቲያን በኩል ገነጣጥለው። ከሲስተሙ ጀርባ ቁጭ ብሎ ራን የሚያረገው አውሬ ይመታ። የጨለማው ጉልበት የተመታ ይሁን። ጮክ በሉና ይመታ በሉ እስቲ። ድገሙና ይመታ በሉ እስቲ። አይኖች ይከፈቱ። መንፈሳዊ ዓለም ላይ የሚከናወነው ነገር ይግባን። መረዳቶች ይከፈቱ። በዘመናችን በሕይወታችን ልታደርግ ያለው ነገር ይታየን። አድርገኑ ፈጽመኑ ልናልፍ የሚገባው ነገር ይታየን። ገምቶ የማይኖር ትውልድ፣ ገብቶት የሚራመድ፣ ሲንቅ የሚያቅ፣ ሲያከብር የሚያቅ፣ ሲተው የሚያቅ፣ መያዝ ያለበትን የሚያውቅ እንደዚህ አይነት ዘመኑን የተረዳ ትውልድ፣ ያለበትን ዘመን መዋጀት የሚችል ጥበበኛ ትውልድ በመንፈስ ቅዱስ በብርሃን የተሞላ ትውልድ በክርስቶስ ኢየሱስ ይሁኑል።
ይህንን ጉባኤ እግዚአብሔር አምላኬ ሆይ በአጀንዳ ሰብስበኸዋልና በዚህ ለተለየ ነገር ልትለየው ሰብስበኸዋልና በጌታ በኢየሱስ ክርስቶስ ስም ይሄ መንፈሳዊ አሰራር ገብቷቸው ይራመዱ። ሲተኙ ሌሊት ላይ ይመልከቱት። በራእይ ያሳያቸው። መንገድ ላይ ሲሄዱ ይግባቸው። መጽሐፉን ሲያነቡ ያንብቡት። ተንበርክከው ሲጸልዩ ይረዱት። በሕይወታቸው በእያንዳንዱ ቦታ ላይ አሳያቸው። ይሄ ነው አጀንዳ በላቸው። ይሄ ነው ፕሮግራም በላቸው። ሌላ ይዘው ያንተን ትተው ከሆነ የያዙትን አስጥላቸው። ያንተን አስይዛቸው። እናመሰግንሃለን። ከፍ እናረጋለን። እጆቻችሁን አንሱ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር በመንፈሱ ኃይል ብርሃን ይስጣችሁ። እግዚአብሔር ከሰማያት ረድኤቱን ይላክላችሁ። የእግዚአብሔር እሳት በእናንተ ቤት ላይ በሙላት ትታይ። እግዚአብሔር ከእናንተ ጋር በልዩነት ይራመድ። እግዚአብሔር በእናንተና በቤታችሁ ላይ ያለውን አጀንዳ ይፈጽም። እግዚአብሔር በትውልዳችሁ መካከል መሳሪያ አድርጎ ይጠቀማችሁ። እግዚአብሔር እናንተንና የእናንተ የሆነውን በሙሉ በሰላም ይጠብቅ። በስመ አብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።